ሰላም ጤና ይስጥልኝ የጋፋት ኒውስ ጋፋት ዓለም አቀፍ ቤተሰቦቻችን እንደምን አረፈዳችሁ። እንኳን ለፋሲካ በዓል ለመላው ክርስትና እምነት ተከታዮች በሙሉ በሰላም አደረሳችሁ እያልን ጋፋት ኒውስ በፊት ለፊት ገጾቻቸው የተለያዩ ዓለም አቀፍ መገናኛ ብዙሃን ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልኑትን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት ከምንመለከታቸው ጉዳዮች ውስጥ የአሜሪካ ምክትል ፕሬዝዳንትና ዋና ተደራዳሪ ጄዲ ቫንስ እና ልኡካቸው በኢራኗ ጋር ለሚደረገው ድርድር ልኡካቸው ፓኪስታን ኢስላማባድ ስለመግባቱና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና አሜሪካ መካከል የሚደረገው ድርድር ወደ ተግባር ካልተገባ ጦርነቱን ለማስጀመር ወታደሮቻቸው ዝግጁ እንዲሆኑ ትዕዛዝ ስለመስጠታቸውና ሌሎች ዓለም አቀፋዊ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ጄዲ ቫንስ የአሜሪካው ፕሬዝዳንትና ዋና ተደራዳሪ ጄዲ ቫንስ ከኢራን ጋር ለሚደረገው ድርድር ከልኡካቸው ቡድኖቻቸው ጋር ፓኪስታን ገቡ። ከፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጀርዲ ኩሽነር ጋር ኢስላማባድ ከተማ የገቡት ቫንስ ከሰዓታት በኋላ በሚጀመረው ንግግር ላይ እንደሚሳተፉም ይጠበቃል። ለአሜሪካው ምክትል ፕሬዝዳንት አቀባበል ያደረጉት የፓኪስታን ውጭ ጉዳይ ሚኒስተር መሐመድ ኢሻቅ ዳር ዋሽንግተን ለዘላቂ ቀጠናዊና ዓለም አቀፋዊ ሰላም ያላትን ቁርጠኝነትም አድንቀዋል። ሚኒስተሩ አሜሪካና ኢራን ገንቢ በሆነ መልኩ ተሳትፎ ያደርጋሉ የሚል ተሳትፏቸውን መግለጻቸውን የፓኪስታን ውጭ ጉዳይ ሚኒስተር መስሪያ ቤት ባወጣው መግለጫ ላይ ተጠቅሷል። ፓኪስታን ሁለቱም ወገኖቻቸው ለግጭቱ ዘላቂ መፍትሄ የሚያገኙበትን መንገድ ለማመቻቸት ያላቸውን ፍላጎት በድጋሚ ማረጋግጠዋል። ጄዲ ቫን ወደ ፓኪስታን ከመጓዛቸው በፊት ባደረጉት ንግግር ድርድሩ እንዲካሄድ እየጠበቁ እንደሆነ ገልጸዋል። ነገር ግን ኢራን ለመጫወት እንዳትሞክርም ሲሉም አስጠንቅቀዋል። የኢራን ተደራዳሪ ቡድን የሚመሩት አፈጉባኤ መሐመድ ባጋር ጋላቢፍ በበኩላቸው ቀና ፍላጎት አለን፣ ነገር ግን እምነታችንን አንጥልም ሲሉ ፓኪስታን ከደረሱ በኋላ መናገራቸውን የሀገሪቱ መንግስት ቴሌቪዥን ጣቢያ ዘግቧል። ከአሜሪካውያን ጋር በነበረን የድርድር ልምድ ሁልጊዜም ሲያጋጥመን የነበረውን ክሽፈትና የቃል ኪዳኖች መሰበር ነው ሲሉም ባለፉት ጊዜያቶች በአሜሪካና ኢራን መካከል የተደረጉ ድርድሮችን ቃል እንደተገባው የማይጠበቁ መሆናቸውን ለመጥቀስ ሞክረዋል። ኢራን በኢራን ፓርላማ አፈጉባኤ መሐመድ ባጋር ጋላቢፍ የሚመራው የቴህራን ተደራዳሪ ቡድን ከአሜሪካ ጋር ለሚደረገው ንግግር ፓኪስታን መድረሱን የሀገሪቱ መንግስት መገናኛ ብዙሃን ዘግቧል። ቀደም ብሎ የወጡት ዜናዎች እንደሚያሳዩት ከሆነ ፓኪስታን በ5 ተዋጊ የጦር ጄቶች የኢራንን ተደራዳሪ ወይም የፓርላማ አባል አፈጉባኤ መሐመድ ባጋሪፍን አጅባ ከፓኪስታን ማድረሷ የሚታወስ ነው። በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚመራው የዋሽንግተን ልኡክም ወደ ዋና ከተማው ኢስላማባድም ጉዞ አድርጎ በዛሬው ዕለት መግባቱ ይታወሳል። ከ40 ቀናት ውጊያ በኋላ ተኩስ አቁም ላይ የደረሱት አሜሪካና ኢራን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በዛሬው ዕለት ፓኪስታን ውስጥ ድርድር ይደረጋል። የኢራን ልኡክም ለድርድሩ ከተያዘው ጊዜ አስቀድሞም ፓኪስታን ደርሷል። የኢራን መንግስት መገናኛ ብዙሃን ዘገባ እንደሚመለከተው ተደራዳሪ ቡድን ውስጥ የውጭ ጉዳይ ሚኒስትሮች አባስ አርጋቺን፣ የመከላከያ ምክር ቤት ጸሐፊ አሊ አክባር አህመዲንና የማዕከላዊ ባማክ ግዢው አብዱል ናስር ሄምቲ እንዲሁም በርካታ የፓርላማ አባላትም ተካተውበታል። ልኡኩ የሚመራው ከቅርብ ጊዜ ወዲህ በኢራን መንግስት ውስጥ ጎልተው እየወጡ ባሉት አፈጉባኤው ጋሊባፍ እንደሆኑ ተገልጿል። አፈጉባኤው ቡድኑን እየመሩ ቢሆንም ባለፉት ቀናት በኤክስ ገጻቸው ባሰፈሯቸው ጽሑፍ አሜሪካ ወደ ንግግር የማምራቷ ጉዳይ ላይ ኢራን ያላትን ጥርጣሬ ሲገልጹ ነበር። ሌላኛው ቡድን አባል ውጭ ጉዳይ ሚኒስትሩ አባስ አርጋቺ ናቸው። አርጋቺ በአውሮፓውያኑ 2015 ተደርሶ የነበረውን የኢራን ኒውክሌር ስምምነት ድርድር ውስጥ ቁልፍ ሚናም ተጫውተዋል። ከአሜሪካ ጋር ሲገናኙ ወይም ሲደራደሩ ለመጀመሪያ ጊዜ አይደለም። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ልኡክ በተመሳሳይ ወደ ፓኪስታን ጉዞውን ጀምሮ በዛሬው ዕለት ኢስላማባድም መግባቱን ነው የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡት ያሉት። በፕሬዝዳንት ትራምፕ የመጀመሪያ ስልጣን ዘመን
ዘመን አማካሪያቸው የነበሩ የልጃቸው ባል ጃሬድ ኩሽነር እና ልዩ መልእክተኛው ስቲቭ ዋትኮፍም የተደራዳሪ ቡድኑ አባላት ናቸው። ኩሽነር እና ዊትኮፍ የኢራን ጦርነት ከመጀመሩ በፊት ሲካሄድ በነበሩ ድርድሮች ላይ አሜሪካን ወክለው ሲነጋገሩ ነበር። በጋዛ ጦርነት እንዲቆም ባደረገው የተኩስ አቁም እንዲሁም በሩሲያና ዩክሬን ድርድሮች ላይም ተሳትፏል። ምክትል ፕሬዝዳንት ጄድ ቫንስ ጉዞ ከመጀመራቸው በፊት ጋዜጠኞች ጋር በነበራቸውም ቆይታ ኢራናውያን በጥሩ ልቦና ለመደራደር ፈቃደኛ ከሆኑ ያለ ጥርጥር እጃችን ከፍተን እንዘረጋለንም ብለዋል። አክለውም ግን ሊጫወቱት የሚሞክሩ ከሆነ ግን አሉ ጠንከር አድርገው ተደራዳሪ ቡድኑ ምላሽ የማይሰጥ ሆኖ ያገኙታል ሲሉም አሳስበዋል። ፕሬዝዳንት ትራምፕም ለአሜሪካዊ ተደራዳሪ ቡድን ግልጽ መመሪያቸውን መስጠታቸውን ነው የተለያዩ ዓለም አቀፍ መገናኛ ብዙሃን የዘገቡት። የኢራኑ ጠቅላይ ሚኒስትር የኢራኑ የጠቅላይ መሪነት ስልጣን ከተረከቡ ወዲህ በአካል ያልታዩት ሙጀብ ካህሜኒ በአባታቸው በገደለው የአየር ጥቃት ከደረሰባቸው የፊትና የእግር ጉዳት እያገገሙ እንደሆነ በቅርባቸው ካሉ ምንጮችም መሰማቱን ሮይተርስ ዘገበ። የዜና ወኪሉ ዘገባ እንደሚያመለክተው አዲሱ ጠቅላይ መሪ በጥቃቱ ፊታቸውን እንደተበላሸና አንድ ወይም ሁለት እግሮቻቸው ላይ ከፍተኛ ጉዳት እንደደረሰ ምንጮችም ዘግበዋል። ይህም ቢሆን ግን የ56 ዓመቱ ሙጃበም ከጉዳታቸው እያገገሙ እንደሆነና አእምሯቸው ስለሆኑ መቀጠሉ ምንጮችም ገልጸዋል ተብሏል። ድምጽ በሚደረገው የኦንላይን ስብሰባዎች ላይም እየተሳተፉ እንዲሁም ከአሜሪካ ጋር እንደሚሄደው ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ መሆኑን ተገልጿል። አሜሪካም በፊት አሜሪካና ኢራን የሚስማሙባቸው መንገድ ያገኙ ይሆን ወይ ሲሉም የተለያዩ ዓለም አቀፍ መገናኛ ብዙሃን ድርድሩ ከወዲሁ ውድቅ ሊሆን ይችላል ሲሉም ያነሳሉ። በፓኪስታን እስላማባድ በሚካሄደው የአሜሪካና ኢራን ድርድር ውጤት ሊመጣ ይችላል የሚለው እስካሁን ግልጽ አይደለም። ሁለቱ ወገኖች በይፋ በሚያወሩት ነገር እጅግ የተራራቀና የማይቀራረብ የማይመሳሰልም ነው ይላሉ። ለአብነትም ሲጠቅሱ አሜሪካና እስራኤል ክፉኛ ኢራንን ለድብደባ ወይም ለጦርነት ያስነሳቸው የኢራን የኒውክሌር ማብላያ ጣቢያዎች፣ የኢራን የኒውክሌር የጦር መሳሪያ መያዝና ሌሎች በተለያዩ ጊዜያት የተጣሉ ማዕቀቦችን እንዲነሱላት መፈለጓ 10 መደራደሪያ ነጥቦች አድርጋ ኢራን ይዛ መቅረቧ በሁለቱ ሀገራት መካከል ክፉኛ የማይወደድና በተለያዩ ጊዜያት በተፈራረቁ መሪዎችም እንዳደጋ የሚታይ ጉዳይ መሆኑ ድርድሩን ከወዲሁ ውድቅ አድርጎታል። የዚህም ከፊል ምክንያቱ መሪዎችና ተደራዳሪዎቹ በመገናኛ ብዙሃን የሚያወሩት በቀጥታ አድማጭ ለሆነው ሀገራቸው ህዝብ መሆኑ ነው። አሜሪካና ኢራን እያንዳንዳቸው የጦርነቱን አውድ ለመቅረጽ እየሞከሩ ነው። ማንን ለምኖ ወደ ድርድር በጠረጴዛው እንደቀረበ ምስል ለመሳልም እየተራራጡ ናቸው። አሁንም ቢሆን ሁኔታዎችን ለማሻሻል ግን ተስፋለም ቢያንስ ጥርጣሬ ሳያሳደረው የተኩስ አቁም ስምምነትን መጠበቅ ይቻላልም ይላሉ ሌሎችም። ማስታወስ የሚያስፈልገው ጉዳይ አሜሪካና ኢራን ባለፈው የካቲት እየተደራደሩ ሳለ ዋሽንግተን ጠረጴዛውን በመርገጥ ከእስራኤል ጋር ሆና ጦርነቱንም ከፍታለች። በዚህ በኢስላማባድ ፓኪስታን በሚካሄደው ድርድር ተመሳሳይ ነገር ሊሆን ይችላል። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ እየሰጡት ባሉት መግለጫና ለወታደሮቻቸው ባወረዱት ትዕዛዝ መሰረትም ድርድሩ ተሳካም አልተሳካም 24/7 በተጠንቀቅ እንዲቆሙ መናገራቸው ሲሆን በኤክስ ገጻቸው ላይ በትናንትናው ዕለት ባሰፈሩት መልእክት ደግሞ ኢራን በፍጥነት ወደ ድርድር እንድትገባ ካልሆነ ግን የአሜሪካ ወታደር አስፈላጊውን እርምጃ ለመውሰድ መልክ ወይም ቦታውን ይዞ ተቀምጧል ሲሉ ነበር የገለጹት። የመንግስታቱ ድርጅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ አሜሪካና ኢራንን ሊያደርጉት ያቀዱትን የሰላም ንግግር በበጎ እንደሚቀበለው ገልጸው ሁለቱ ወገኖች በቅን ልቦና ወደ ድርድር እንዲገቡ አሳሰቡ። በመንግስት ደረጃ ጋዜጣዊ መግለጫ ላይ ንግግር ያደረጉት የዋና ጸሐፊው ቃል አቀባይ ስቴፈን ዴዘሪክ ጉተሬዝ ሁሉም ወገኖች ይህንን ዲፕሎማሲያዊ ድል በመያዝ ወደ ዘላቂና አጠቃላይ ስምምነት ለመድረስ በቅን ልቦናም እንዲሳተፉ መጠየቃቸውን ገልጸዋል። ዋና ጸሐፊው ንግግሩ ውጥረቱን የማያረግብ
ወደ ግጭት እንዳይመልስ የመከላከል ዕድል እንደሚሰጥም አስታውሰዋል። ዋና ጸሐፊው አንቶኒዮ ጉተሬዝ የተባበሩት መንግስታት ድርጅት ቻርተርን ጨምሮ በዓለም አቀፍ ሕግጋት መሰረት ከሰላማዊ አማራጮች ውጭ ዓለም አቀፋዊ አለመግባባቶችን ለመፍታት የሚያስችል ተጨባጭ አማራጭ እንደሌለም አጽንኦት ሰጥተዋል ሲል ቃል አቀባዩ ዳዝድሪክ ተናግረዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የግል ልዑክ ዲፕሎማሲያዊ ጥረቶችን ለማገዝ ቀጠና ውስጥም እንደሚገኝም ገልጸዋል። የኢራንና ፓኪስታን ከኢራን ጋር ፓኪስታን ውስጥ ቅዳሜ የሚጀመረውን ድርድር የማይሳካ ከሆነ ለቀጣይ ጦርነት እየተዘጋጁ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናገሩ። የፕሬዝዳንቱ ንግግር ብዙዎች እንደሚሉት ምዕራባውያንም ሌሎችም በሆርሙዝ ወሽመጥ በአሜሪካ እስራኤል ኢራን ጦርነት ምክንያት የኢኮኖሚ መጋሸብ ያጋጠማቸው ሀገራትም ይህንን ዜና ሲሰሙ ምን ነው ባልሰማነው ያሉትም ዜና ሆኗል። ፕሬዝዳንቱ በሰጡት ቃለ ምልልስ ላይም የሰላም ንግግሩ የማይሳካ ከሆነ አሉ አሜሪካ የጦር መርከቦቿን ምርጥ የተባሉ ጦር መሳሪያዎቿን እያስታጠቀች ነው፣ ለዚህም ዝግጅታችን ጨርሰናል ሲሉ ነው የገለጹትም። ፕሬዝዳንቱ ኒውዮርክ ፖስት ከተባለው ጋዜጣ በስልክ ባደረጉት ቃለ ምልልስ ላይ እንደተናገሩት የድርድሩ ውጤት በ24 ሰዓት ውስጥ የምናውቀውም ይሆናልም። ከዛም በኋላም መርከቦቻችን በታሪክ ውስጥ ከተሰሩ ሁሉ የላቁ የጦር መሳሪያዎችን እያስታጠቅን ነው፣ እንዲያውም ከዚህ በፊት ሙሉ በሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው ሲሉም አስደንጋጭ የሆነ መልእክታቸውን ተናግረዋል። እናም ከስምምነት ላይ ካልተደረሰም እነዚህ የጦር መሳሪያዎች በጣም ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉም ፕሬዝዳንቱ አክለዋል። ኢራናውያንን በተመለከተ የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻለው ህዝቦች አይደሉም ሲሉም ስለ ኢራን ያላቸውን ጥርጣሬም ተናግረዋል። በተመሳሳይ መልኩ የኢራን ተደራዳሪዎችም አሜሪካ ከዚህ በፊት በተለያዩ ጊዜያቶች ከኒውክሌር ማብላያና ዩራኒየም ጋር ተያይዞ የገባቻቸውን ቃል ኪዳኖች በተደጋጋሚ ጥሳለች፣ አሁንም ይህ ላለመጣሱ ምክንያት የለንም ማለታቸው የሁለቱ ሀገራት ስምምነትም ከወዲሁ ጥቁር ጥላም ጥሎበታል። ለሁለት ሳምንታት የሚቆይ የተኩስ አቁም አሜሪካና ኢራን ከደረሱ በኋላ ፓኪስታን ውስጥ የመጀመሪያው ድርድር በዛሬው ዕለትም ይጀመራል ተብሎ ይጠበቃል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እኒህንና ሌሎች ዓለም አቀፋዊ መገናኛ ብዙሃን የያዟቸውን መረጃዎች ማግኘት ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ። ስላዳመጣችሁን እናመሰግናለን። ጋፋት ዓለም አቀፍ